በአንገታችን አካባቢ የሚገኘው የታይሮይድ እጢ ወይም ደግሞ የእንቅርት ህመም የሚነሳው በብዛት በታዳጊ ሀገራት ላይ ሲሆን በአብዛኛው ከአዮዲን ንጥረ ነገር እጥረት ይከሰታል። ይህ የአንገት አካባቢ እብጠት ወይም እንቅርት በዛሬው የአዲስ ህይወት ጥንቅራችን በስፋት እንመለከተዋለን። አብራችሁን ቆዩ። እንቅርት የሚለውን ነገር ከማየታችን በፊት ስለ ታይሮይድ ግላንድ አንዳንድ ነገሮችን ማውራት የተሻለ ነው። ታይሮይድ ግላንድ ኖርማሊ ከአፋችን ከኋላ በኩል የሚፈጠርና በጊዜ ስሩ ታይም ወደ ታች አንገት ላይ ወርዶ አንገት ታችኛው ክፍል ላይ የሚገኝ ነው። ይሄ ታይሮይድ ግላንድ ለሰውነታችን በጣም አስፈላጊ የሆነ የታይሮይድ ሆርሞን ያመነጫል። ይሄ ታይሮይድ ሆርሞን ደግሞ በተለይም ከጽንስ ጀምሮ አጠቃላይ ለሰውነታችን ለሴሎች ፋንክሽን በጣም አስፈላጊ ነው። ለብሬን ዴቨሎፕመንት ለአንጎል እድገት በጣም አስፈላጊ ነው። አጠቃላይ ለሰውነታችን ሜታቦሊዝም በጣም አስፈላጊ የሆነ ሆርሞን ነው። ይህ ታይሮይድ ግላንድ በጾታ መጠኑ ሊለያይ ይችላል። በእድሜም ይለያያል። በአዋቂዎቹ 25 ግራም አካባቢ ነው ተብሎ ይታሰባል። የዚህ የታይሮይድ ግላንድ ከዚህ ከኖርማል ቫልዩ ከምንለው አቬሬጅ ወይም አማካይ ከ25 ግራም በላይ ሲሆን እንቅርት ወይም ጎይተር እንለዋለን ማለት ነው። እንቅርት በማንኛውም የእድሜ ክልልና በሁለቱም ጾታዎች ሊከሰት ይችላል። በአብዛኛው ግን በሴቶች 5 እጥፍ ከወንዶች ይልቅ በ5 እጥፍ። ሌላው ምንድነው አንዳንዴ አጠቃላይ የታይሮይድ እጢ መጠን ሳይጨምር ነገር ግን የተወሰኑ እብጠቶች ታይሮይድ ግላንድ ውስጥ መኖሩ በራሱ እንቅርት እንለዋለን። ስለዚህ የግድ ከ25 ግራም በላይ ላይሆን ይችላል። ነገር ግን የተለያዩ ኖርማል ያልሆኑ ትንንሽ እብጠቶች በታይሮይድ ግላንድ ውስጥ መፈጠር እሱንን እንቅርት እንለዋለን። እነዚህን አይነቶች ብዙውን ጊዜ ሰዎቹ ላይ ምንም አይነት ነገር ላይታይ ይችላል። ነገር ግን ለሌላ ምርመራ አልትራሳውንድ ሲሰሩ የተለያዩ ትንንሽ እብጠቶች ሊኖሩ ይችላሉ። ያው እንቅርት ይላል። እንደ አጠቃላይ እንቅርት በጣም የተለመደ በሽታ ነው። በጣም የተለመደ በሽታ ነው። ነገር ግን እብጠቱ የሚታይባቸው ወይንም ሌላ ምልክቶች በኋላ የምናያቸው ሆኖ ሌላ ምልክቶች የሚታዩባቸው ፐርሰንት ሲታይ ዝቅተኛ ነው። አብዛኛዎቹ ኦልሞስት ከ50 እስከ 60% ህዝቡ እንቅርት እንዳለበት ይታሰባል። ነገር ግን ከ4 እስከ 7% ላይ ያክል ብቻ ነው እብጠቱ የሚታየው ወይንም ሌላ ተያያዥ ምልክቶች ሊኖሩ የሚችሉት። ኖርማሊ የጎይተር የምንለው ቀደም እንዳልነው መጠን መጨመር ወይም ኖርማል ያልሆኑ ትንሽ እብጠቶች ታይሮይድ ግላንድ ውስጥ መገኘት ነው። ስለዚህ አንዳንዴ እብጠት ኖሮም ወደ ውስጥ ያደገ ሊሆን ይችላልና ባይን ላይ ይታይ ይችላል። አንዳንዴ ደግሞ ባይን የሚታዩም ሳይሆን በአልትራሳውንድ ብቻ ዲቴክት የሚደረጉ ትንንሽ እብጠቶች ይኖራሉ። ያንን ጎይተር እንለዋለን ማለት ነው። የእንቅርት የተለያዩ መንስኤዎች አሉት። ከነዚህም ውስጥ የመጀመሪያውና በዓለም ደረጃ ከፍተኛውን ምክንያት ያዘው የአዮዲን እጥረት ነው። አዮዲን የታይሮይድ ግላንድ ታይሮይድ ሆርሞን ለማዘጋጀት ከሚጠቀምባቸው አስፈላጊ ንጥረ ነገሮች መካከል አንዱ ነው። ስለዚህ ይሄ የዚህ የታይሮይድ የአዮዲን እጥረት መኖር ለእንቅርት አንደኛው ምክንያት ነው። ብዙውን ጊዜ የታይሮይድ አዮዲን የሚገኘው ሲፉድ ወይም የባህር ምግቦች እንደ አሳ ወይንም የወተት ተዋጽኦ ወተት አይብ እርጎ ላይ በብዛት አዮዲኖች ይገኛሉ። ስለዚህ እነዚህን ምግቦች ብዙ ማይወስድ ሰው ለዚህ ለአዮዲን እጥረት ተጋላጭ ይሆናል። ያ ደግሞ ለእንቅርት የመፈጠር እድሉ ከፍተኛ ይሆናል ማለት ነው። ሌላኛው በሁለተኛ ደረጃ ያሉት እጢዎች ናቸው። እጢዎች ካንሰርነት ያላቸውም ሆነ ካንሰርነት የሌላቸው እጢዎች ለጎይተር ወይም ለእንቅርት ምክንያት ናቸው። አብዛኞቹ እጢዎች ካንሰርነት የሌላቸው ናቸው እና አብዛኞቹ መጠናቸው በጣም ዝቅተኛ ትንሽ ነው። ነገር ግን አንዳንዶቹ ካንሰርነት
የሌላቸው ሆኖ መጠናቸው በጣም ትልቅ ሆኖ ታማሚዎቹ ላይ የሚፈጥሩት ነገር ይኖራል። አንዳንዶቹ ደግሞ ካንሰርነት ያላቸው ይሆናሉ። እንደ አጠቃላይ ካንሰርነት ያላቸው እጢዎች በጣም ዝቅተኛ ናቸው። ከመቶ 5% ያክሎቹ ናቸው ካንሰርነት ያላቸው። እነዚህ ካንሰርነት ያላቸው እጢዎች በፍጥነት የሚራቡ ናቸው። በፍጥነት ከማደጋቸው በተጨማሪ ወደ ተለያየ ሰውነታችን ክፍል የመሰራጨትና የተለያየ ሰውነታችን ክፍሎች ስራ በማወክ ለከፍተኛ ለሆነ ለጤና እክልና እስከ ሞት ድረስ ሊያስከትሉ የሚችሉ ናቸው ማለት ነው። በሶስተኛ ደረጃ የሰውነት መቆጣት ወይም ኢንፍላሜሽን የምንለው ነው ወይም ኦቶሚዩን ዲዚዝ የምንለው አንዳንዴ የኢሚዩኒታችን ወይም ነጭ ደም ሴሎች ታይሮይድ ውስጥ ያሉ ጥቃቅን ሞለኪውሎችን እንደ ባዕድ አካል ይቆጥሩና እነሱን ዲስትሮይ ያጠቋቸዋል። በዛ ወቅት ብግነት ወይም ኢንፍላሜሽን ይፈጠራል ከታይሮይድ ግላንድ ላይ። ይሄ ደግሞ አጠቃላይ መጠኑ እንዲጨምርና እንቅርት እንዲፈጠር ያደርጋል ማለት ነው። በሶስተኛ ደረጃ ይህ ኦቶሚዩን ዲዚዝ ወይም የሰውነት መቆጣት ነው። በአራተኛ ደረጃ አንዳንድ መድኃኒቶች በተለይም ለባይፖላር የሚባል የአእምሮ ህመም የሚሰጥ መድኃኒት እንደ ሊቲየም ወይንም ለልብ በሽታዎች ለልብ ህመሞች የሚሰጥ እንደ አሚዮዳሮን እነዚህ አይነት መድኃኒቶች ለእንቅርት ያጋልጣሉ። ሌላው የአመጋገብ ዘይቤ ብዙውን ጊዜ እንደ ጎመን እንደ ሱፍ ወይም ብሮንኮሊ አኩሪ አተር እነዚህ ነገሮች ለእንቅርት ይዳርጋሉ ማለት ነው። ኖርማሊ ምንድነው የሚያደርጉት? ታይሮይድ ሆርሞን ለማዘጋጀት አዮዲን ያስፈልጋል ብለናል። ይሄ እነዚህ አዮዲንን ወደ ታይሮይድ እንዳይደርስና ታይሮይድ ሆርሞን እንዳይመነጭ ብሎክ ስለሚያደርጉ ይሄ ለእንቅርት ይዳርጋል ማለት ነው። የመጨረሻው ፊዚዮሎጂክ ጎይተር የምንለው ወይንም ሰውነታችን የታይሮይድ ሆርሞን ፍላጎት ሲጨምር የሚፈጠር የጎይተር አይነት ነው። ያ ፊዚዮሎጂክ ጎይተር እንላለን። ብዙ ጊዜ በታዳጊ እህቶቻችንና በነፍሰ ጡር እናቶቻችን የሚፈጠር ነው። ይሄ የታይሮይድ ሆርሞን ፍላጎት ሰውነታችን የሚፈልገው መጠን ሲስተካከል በራሱ የሚጠፋ ነገር ነው። ስለዚህ በአጠቃላይ እነዚህ የእንቅርት ምክንያት መንስኤዎች ናቸው። ወደ ምልክቶቹ ስንመጣ መጀመሪያ ለማለት እንደሞከርኩትኝ አብዛኞቹ እንቅርቶች ምንም አይነት ምልክት ላይኖራቸው ይችላል። እንዲሁም በአይንም የሚታይ እብጠትም ላይኖር ይችላል። አንዳንዶቹ ላይ እብጠት ሲታይና ምንም አይነት ሌላ ተጨማሪ ምልክት ላይኖርቻቸው ይችላል። አንዳንዶቹ ላይ ግን በእብጠትም መልክ ላይኖር ይችላል። ነገር ግን ለሌላ ምርመራ አልትራሳውንድ በሚታዩበት ሰዓት እንቅርት መኖሩ ሊታወቅ ይችላል። አንዳንዶቹ የተወሰኑት ግን የተለያዩ ምልክቶች ይኖሯቸዋል። እነዚህ ምልክቶች በሁለት ከፍለን ማየት እንችላለን። የመጀመሪያው አጠቃላይ ከታይሮይድ ግላንድ መጠን መጨመር ጋር ወይም እድገቱ ጋር የሚያያዙ ናቸው። ሁለተኛው ደግሞ ታይሮይድ ግላንድ የሚያመነጨው ሆርሞን እዛ ሆርሞን መዛባት ጋር የሚያያዙ ናቸው። ከእድገቱ ጋር የሚያያዙ ምልክቶች የመጀመሪያው መጠኑ እየጨመረ ሲሄድ ከታይሮይድ ግላንድ አካባቢ ያሉ የአካላችን ክፍሎች ላይ ጫና ያሳድራል። ለምሳሌ እንደ አየር ቧንቧ፣ የምግብ ቱቦ። ስለዚህ ምንድነው የሚያደርገው? አንድ ሰው የመተንፈስ መቸገር ሊኖር ይችላል። በተለይም በጀርባ ሲተኙና ደረጃ ሲወጡ ይባባሳል። ሌላኛው ደግሞ መዋጥ መቸገርም ይኖራል። ምክንያቱም ከምግብ ቱቦ ላይ ጫና ስለሚያሳድር ማለት ነው። ሌላው የድምጽ መቀየርም ያመጣል። በተለይ ይሄ የተለመደው ካንሰርነት ካለው የእንቅርት አይነት ነው። ይህ ካንሰርነት ያለው የእንቅርት አይነት ከድምጽ መቀየር በተጨማሪ ወደ ሌላ ቦታ የመሰራጨት ባህሪ ስላለው በተለይም ወደ ሳምባ፣ ወደ ጉበት፣ ወደ አጥንት
ወደ ጭቅላት አጥንት ሊሆን ይችላል ወይም ወደ ጀርባ አጥንት ስለዚህ እንደተሰራጨበት አካል ክፍል የተለያየ አይነት ምልክቶች ሊኖሩ ይችላሉ ወደ ሳምባ ከተሰራጨ ለምሳሌ ሳል ይኖራቸዋል አክታ ይኖራቸዋል የትንፋሽ መቸገሩ ሊባባስ ይችላል ወደ ጉበት ከሆነ የሆድ መነፋት ሊኖር ይችላል ማስመለስ አይን ቢጫ መሆን እንደዚህ ነገር ይኖራል ሌላው ወደ ጭቅላት ከሆነ የራስ ምታት ሊኖር ይችላል ስለዚህ ይሄ ከእድገቱ ጋር የሚመጡ ምልክቶች ናቸው ሁለተኛው ምልክት ከሆርሞን መዛባት ጋር የሚያያዙት ናቸው ሆርሞን መዛባት ማለት የታይሮይድ ሆርሞን መጨመር ሊሆን ይችላል መቀነስ ሊሆን ይችላል የታይሮይድ ሆርሞን ሲጨምር ብዙውን ጊዜ የክብደት መቀነስ ይኖራል የምግብ ፍላጎት መጨመር የምግብ ፍላጎት ጨምሮ የክብደት መቀነስ ምክንያቱም ሜታቦሊዝም ሰውነታችን ሜታቦሊዝም በጣም ስለሚጨምር እንደዚህ ነገር ይኖራል ሌላ በቀላሉ መድከም ይኖራል ሰዎቹ በዚህ የተጠቁ ሰዎች ብዙ ጊዜ በጣም ነርቨስ እና ረስትለስ ፈጣኖች ናቸው ሌላ ላቭ ይኖራል ማስቀመጥም ሊኖር ይችላል ሙቀት አለመመቸት እንደዛ ነገር እነዚህ የሆርሞን መብዛት ምልክቶች ናቸው በተቃራኒ የሆርሞን መቀነስ ደግሞ ክብደት መጨመር የምግብ ፍላጎት መቀነስ እንቅስቃሴያቸው በሙሉ ዘገምተኛ ስራ ሲሰሩ ምናምን ነገር ዘገምተኛ ይሆናሉ ስለዚህ ነው አብዛኛው እንትናቸው ቆዳቸው ቲክ ይሆናል ጸጉር መነቃቀል ነገር ሊኖር ይችላል እንቅልፍ መብዛት እዛ እንትኑ ላይ እንቅልፍ ማጣት ነው እዚህ ጋር እንቅልፍ መብዛት ይኖራል አንዳንዴ ለኮሌስትሮል መጠን መጨመር አንዳንዴ ጆሮ ጋም የተያያዙ ነገሮች እንደ መስማት መቀነስ ጆሮ ላይ መጮህ እንደዚህ አይነት ነገሮች ይኖራሉ ማለት ነው ስለዚህ የእንቅርት ምልክቶች እነዚህ ናቸው ተመልካቾቻችን ቆይታ ያደረጋችሁ ያላችሁት ከአዲስ ህይወት ዝግጅታችን ጋር ነው ካፍታ ቆይታ በኋላ ተመልሰን እንገናኝ ከላይ የተዘረዘርኳቸው ምልክቶች ሲኖሩ አንድ ሰው ማድረግ ያለበት ነው ወደ ጤና ጣቢያ ሄዶ መታየት በእንቅርቱ ምክንያት ነው ወይም ምክንያቱም እነዚህ ምልክቶች በሌላ ነገርም ሊመጣ ስለሚችሉ በእንቅርት ምክንያት ነው ወይስ በእንቅርት ምክንያት አይደለም የሚለው ነገር በእንቅርት ምክንያት ከሆነ ደግሞ ተጨማሪ ምርመራዎች ያስፈልጋሉ ስለዚህ የመጀመሪያው የሚደረገው ምንድነው ወደ ጤና ተቋም ከተሄደ በኋላ ሙሉ የታማሚው ሂስትሪ ይወሰዳል ሙሉ የታማሚው ታሪክ ይወሰዳል አሁን እኔ የዘረዘርኳቸው በሙሉ መኖር አለመኖራቸው ሌላኛው አካላዊ ምርመራ ምን ነው አለ አንገቱ ላይ ያሉ ነገሮችን በእጅ በመዳበስ ሊሆን ይችላል ወይም በስቴቶስኮፕ በማዳመጥ እናያቸው ነገሮች ይኖራሉ እነሱ መኖር አለመኖራቸው አካላዊ ምርመራ ይደረጋል ሌላኛው አልትራሳውንድ ነው የአልትራሳውንድ ጥቅሙ ምንድነው አንደኛ እብጠት የሌለው ከሆነ እብጠት መኖር አለመኖሩን ወደ ውስጥ ያደገ እብጠት መኖር አለመኖሩን ለማየት ያገለግለናል ሁለተኛ እብጠቱ ምን አይነት እብጠት ነው ካንሰርነት ያለው ነው የሌለው ነው የሚለው ነገርም ክሉ ይሰጠናል ሙሉ ለሙሉ ማረጋገጥ አንችልም ግን ይሄኛው ወደ ካንሰርነት የሚያሳይ ነገር ነው ይሄኛው ደግሞ ካንሰርነት የሌለው ነው የሚለው ነገር እናይበታለን በአልትራሳውንድ ሌላኛው ከአልትራሳውንድ በኋላ የደም ምርመራዎች አሉ የደም ምርመራው ምንድነው የእንቅርት ምንለው ነገር ሆርሞን የሚረጭ ነው ወይስ ሆርሞን ማይረጭ ነው ሆርሞን መጠን ኖርማል ነው ወይስ ዝቅተኛ ነው የሚለው ነገር በደም ምርመራ ሶስት ሆርሞኖች አሉ TSH T3 T4 የሚባሉ ስለዚህ እነሱ መጠን ኖርማል መሆን አለመሆኑና የነሱ መጠን መዛባቱን በደም ምርመራ እናውቃለን ሌላው FNAC ወይም ባዮፕሲ ማለት ከብጠቱ ላይ በመርፌ ትንሽ ነገር ተወስዶ ያብጠት ምንድነው በዚህ ማረጋገጥ እንችላለን ካንሰርነት መኖር አለመኖሩን በባዮፕሲ እናረጋግጣለን አልፎ አልፎ ደግሞ በተለይም ካንሰር ሊሆን ይችላል ብለን እናስብ ከሆነ ላሪንጎስኮፕ እንለዋለን ላሪንጎስኮፕ የጉሮሮአችንና የድምጽ ሳጥንን ለማየት ያገለግላል ስለዚህ የድምጽ ሳጥን ምናልባትም ካንሰር ከሆነ የድምጽ ሳጥን የሚመግበው ነርቭ ስለሚጎዳው የድምጽ ሳጥን መድከም ሊኖር ይችላል ወይንም እድገቱ ራሱ ወደ ውስጥ የማደግ ነገር ይኖራል ያንን በላሪንጎስኮፕ በቀላሉ አይተን የድምጽ ሳጥን ኖርማል መሆን አለመሆኑን ወይም ወደ ውስጥ ያደገ እብጠት መኖር አለመኖሩን ቼክ እናደርጋለን ማለት ነው በመጨረሻው
በመጨረሻም በተለይ እንደዚሁ ካንሰርነት ያላቸው እንቅርቶች አንዳንዴ ሲቲ ስካን ኤምአርአይ ሊያስፈልገን ይችላል ማለት ነው። ይሄ ደግሞ ጥቅሙ ምንድነው? በአካባቢ ያሉ ጎረቤት ያሉ ስትራክቸሮችን ይዟል አልያዘም የሚለውን ነገር ለማየትና ህክምናውን እንዳስፈላጊነቱ ለመወሰን ማለት ነው። ስለዚህ እነዚህ ምርመራዎችን በማድረግ ያለው እንቅርት ደረጃ ማወቅ እንችላለን ማለት ነው። ወደ ህክምናዎቹ ስንመጣ እንግዲህ መጀመሪያ ለማለት እንደሞከርኩትኝ አብዛኞቹ እንቅርቶች ምንም አይነት ምልክት ላይኖራቸው ይችላል። እነዚህ ምንም አይነት ምልክት ካንሰርነትም የላቸው። ስለዚህ ምንም አይነት ምልክት ከሌለውና ካንሰርነት ከሌለው ህክምና ላይ ያስፈልጋቸውም ይችላል። ስለዚህ መጀመሪያው ነገር ልየታ ነው የሚያስፈልገው ማለት ነው። ዋንስ ካረጋገጥን በኋላ ካንሰርነት የለውም ምንም ምልክት ከሌላቸው ምንም ህክምና ላይ ያስፈልጋቸው ይችላል። የፔሸንቶቹ ያለውን ነገር ማስረዳት ነው ማለት ነው። ከዛ ቀጥሎ ምናልባትም ከላይ የዝርዝርናቸው ምልክቶች ካሉ ግን ህክምና ያስፈልጋቸዋል ማለት ነው። ስለዚህ እንደ አጠቃላይ ህክምናው የመጀመሪያው ያለው ችግር መታወቅ ነው። ሆርሞኑ ሌቭል ኖርማል ነው ወይስ አይደለም የሚለውን ነገር ሆርሞኑ ይጨመር ከሆነ ሆርሞኑ እንዲቀንስ የሚያደርጉ መድኃኒቶች አሉ። እነዛ መድኃኒቶች እንዲወስዱ ይደረጋል። ሆርሞኑ ይቀንሰ ከሆነ ደግሞ ለሰውነታችን ሆርሞኑ የግድ አስፈላጊ ስለሆነ ሆርሞን በታብሌት መልክ መውሰድ ይጠበቅባቸዋል ማለት ነው። ስለዚህ ይሄ ሆርሞን ማስተካከል መንገድ ነው። ከዛ ተጨማሪ እብጠቱን ማስወገድ ያለብን ሁኔታ አንደኛ ራዲዮ አክቲቭ አዮዲን የምንለው አለ። እሱ ብዙም ሀገራችን ላይ ያን ያክል የተለመደ አይደለም። አሁን ላይ ግን አንድ ተቋም ላይ እየጀመሩት ነው፣ ፓዮኒር ተቋም ላይ። እሱ ምንድነው? አንደኛ መጠኑን እንዲቀንስ ያደርጋል። ሁለተኛ ካንሰር ሴሎችንም በተለይ ወደ ሌላ ቦታ የተዛመቱ ካንሰር ሴሎችን ከተዛመቱበት ቦታ በመሄድ ያንዳንዳቸውን ነገር ዲስትራክት ያደርጋቸውና እንዲጠፉ ያደርጋል ማለት ነው። ሌላኛውና በጣም የተለመደው ግን ቀዶ ጥገና ነው። በቀዶ ጥገና ያለውን እብጠት እናወጣዋለን ማለት ነው። ስለዚህ ህክምናዎቹ እነዚህ ናቸው። ስለ ታይሮይድ ግላንድ ቀዶ ህክምና ስናወራ እንደየምክንያቶቹ ይለያያሉ። እንደየምክንያቶቹ አሁን ሰርጀሪ ያስፈልገበት ምክንያት ምንድነው የሚለው ነው። ሰርጀሪ የሚያስፈልግባቸው ምክንያት አንደኛ ሆርሞን የሚረጭ ከሆነ፣ ሁለተኛ በጎረቤት ባሉ ስትራክቸሮች ላይ ጫና በመፍጠር የስራ ማስተጓጎል ሚኖር ከሆነ፣ ሶስተኛ ካንሰርነት ሚኖረው ከሆነ ነው። ስለዚህ ወደ መጀመሪያው ስንመጣ ሆርሞን የሚረጭ መጀመሪያ ሆርሞን ማስተካከል አለብን። ሆርሞን ካስተካከልን በኋላ ሙሉ ማውጣት ላይ ይጠበቅብን ይችላል ካንሰርነት እስከሌለው ድረስ። ስለዚህ ኖርማል ቢራቢሮ ሼፕት ነው ብለናል አይደለ? አንዱ ግማሹን ፓርት ብቻ ማውጣት ሊኖርብን ይችላል እብጠቱ ያለበትን፣ ወይንም ካንዱ ተጨማሪ ደግሞ በሁለተኛው እስከ ግማሽ ድረስ ማውጣት ሊጠበቅብን ይችላል እንደየእብጠቱ መጠን። ስለዚህ እብጠቱም አብሮ ግላንዱም ነው የሚወጣ ማለት ነው። ካንሰር ከሆነ ግን ምንም እንትን አይደለም፣ ሙሉ ነው የሚወጣው። እንግዲህ ስለ ሪከረንስ ወይም መመለስ ኖርማሊ አንድ ሰው አንድ የእንቅርት ታማሚ ከቀዶ ህክምና በኋላ ማድረግ ያለበት እንደ የበሽታው አይነት ቅድም እንዳልነው ካንሰርነት ያላቸው ካንሰር ያላቸው በሰውነት መቆጣት ወደ ኦቶሚዩን ዲዝ የሚመጣ ወይንም በመድኃኒቶች የሚመጣ ስለዚህ የተለያዩ ናቸው። ስለዚህ ኦፕሬሽኑም እንደ የምክንያቶቹ ወይ የተለያየ አይነት ኦፕሬሽን የሚሰራ እንደ አጠቃላይ ከኦፕሬሽን በኋላ መከታተል ያለብን ነገር የመጀመሪያው ሆርሞኑ ኖርማል መሆን አለመሆን ነው። በተለይም ሆርሞኑ የተሰራ ኦፕሬሽን ሆርሞኑን ዋናው ኦብጀክቲቫችን ዋናው ዓላማችን ሆርሞን ማስተካከል እስከሆነ ድረስ ሆርሞኑን መከታተል ይጠበቅብናል ማለት ነው። ስለዚህ እሱንን የሆርሞን ምርመራ እያደረግን ሆርሞኑ የሚቀንስ ከሆነ ሆርሞኑን በታብሌት መልክ መውሰድ ይጠበቅባቸዋል። ሆርሞኑ ስቲል የጨመረ ከሆነ ደግሞ ተጨማሪ ኦፕሬሽን ሊያስፈልግ ይችላል ወይንም በመድኃኒት ማከም ይጠበቅብን ይችላል ማለት ነው። ሌላው በካንሰርነት ለካንሰር የተሰራ ኦፕሬሽን ግን
ካንሰሮች ብዙ ጊዜ የመደጋገም እድል ይኖራቸዋል። ስለዚህ እንደገና መነሳት አለመነሳቱ ክትትል ያስፈልገናል። ይሄን ክትትል የምናደርገው ምንድነው? አንደኛ አካላዊ ምርመራ በማድረግ ሁለተኛ የደም ምርመራው ምንድን ታይሮግሎቡሊን ይባላል ከታይሮይድ ግላንድ የሚመነጭ ኬሚካል ነው ሙሉ ታይሮይድ ከወጣና ያ ታይሮግሎቡሊን በደም ምርመራ ከተገኘ እንደገና እንደመጣ የሚያሳዩ ነገሮች ናቸው። ስለዚህ አልትራሳውንድ ያስፈልገናል ማለት ነው። በአልትራሳውንድ ማረጋገጥ እንችላለን ሌላ ድገት እዛ መኖር አለመኖሩን እናረጋግጣለን። በአልትራሳውንዱ የሚያሳይ ነገር ካለ ሲቲ ስካንም ሊያስፈልገን ይችላል። ስለዚህ ምርመራዎቹ ክትትሎቹ አልትራሳውንድ በመስራት የደም ምርመራ በማድረግ እንዳስፈላጊነቱ ሌላ እንደ ሲቲ ስካን አይነት ነገሮችንም በማድረግ ክትትል ማድረግ ይተበቅበናል ማለት ነው። ወደ መከላከያው ስንመጣ ከመጀመሪያው ምክንያት መንስኤዎቹን ለማውራት እንደሞከር ነው ዋንኛው የእንቅርት ምክንያት የአዮዲን እጥረት ነው። ስለዚህ ይሄ በአብዛኛው በአደጉ ሀገሮች አይታወቅም በማደግ ላይ ባሉ ሀገሮች ላይ የተለመደ ነው። ግን በሀገራችንም ከቅርብ ጊዜ ወዲህ ጨዎች አዮዲናይዝድ የሆነ ጨው የተለመደ ስለሆነ ይሄ መጠን እየተስተካከለ ያለ ይመስላል። ስለዚህ እንቅርትን ለመከላከል የመጀመሪያው አዮዲናይዝድ የሆነ ጨው መጠቀም ነው። አዮዲናይዝድ የሆነ ጨው መጠቀም ዋንኛው ምክንያት የአዮዲን እጥረት እስከሆነ ድረስ ሌላው ሁሉም እንቅርቶች በመከላከል ልናስቆማቸው ላንችል እንችላለን። አንዳንድ እንቅርቶች በተለይ እጤዎች በመከላከል ላናስቆማቸው ስለምንችል እነሱን እንደ ሰከንደሪ ፕሪቬንሽን ወይም ከመጣ በኋላ ከባድ የሆነ የጤና ችግር እንዳያስከትሉ መውሰድ ያለብን ነገር መውሰድ ሊሆን ይችላል። ያ ማለት ምንድነው? በአስፈላጊ ምርመራ በቶሎ አስፈላጊ ምርመራ ተደርጎ አስፈላጊ የሆነ ሕክምና በጊዜ መስጠትና ከባድ የሆነ ችግር የሚያመጡ ከማምጣታቸው በፊት ማስተካከል ማለት ነው። ቀድሞ መለየትና ቀድሞ ማከም እንደ መከላከያ ልንቆጥረው እንችላለን። ምንድነው ወደ ገጠሩ አካባቢ ይሄ እብጠት ሲነቀሱት ወይም ሲተኮሱት የሚጠፋ ይመስላቸዋል። ይሄ እንግዲህ የግንዛቤ ችግር ነው። በመነቀስ ወይም በመጠበስ ላይጠፋ ይችላል። አንድ ሰው ከአንገቱ ላይ እብጠት ከወጣበት መጀመሪያ ወደ ጤና ተቋም ሄዶ ይህ እብጠት ምንድነው? እንቅርት ነው ወይስ ሌላ እንቅርት ያልሆነ ነገር ነው? ችግር የሚያመጣ ነው ወይስ ችግር ማያመጣ ነው የሚለው ነገር በጤና ባለሙያ አስፈላጊውን ምርመራ ማድረግና ስለ ዛብጠት ምንነት ማወቅ አስፈላጊ ነው ማለት ነው። በሰውነት ንጥረ ቅመም ወይም ደግሞ ሆርሞን አለመመጣጠን ምክንያት የሚከሰተው እንቅርትን በአግባቡ መታከምና አመጋገባችንን በማስተካከል ጤናማ ኑሮን መቀጠል እንችላለን። የዛሬው የአዲስ ህይወት ጥንቅራችን ይህንን ይመስል ነበር። በቀጣይ ሳምንት የላብ መጠን ሲበዛ በሰውነታችን ላይ ምን ይፈጥራል የሚለውን እንመለከታለን። እስከዛው መልካም ጊዜ።